على كوني ستي سينيا يوهي على بوسي سلامين عفسسكو هاليلويا منفس كدوس اسمعني عقمين قلبتاي حماناتي هججني Say ጉዳይ ከኔ ጋር እስክጨርስ ድረስ አይደለም ለጊዜው ወደ አብ እስከምትመለስ ሁሌም ከኔ ጋር ሆነሃል ወዳጄ በውስጤ በላይ ከጎኔ ከደጄ አንድ የሆነ ጉዳይ ከኔ ጋር እስክጨርስ ድረስ አይደለም ለጊዜው ወደ አብ እስከምትመለስ ሁሌም ከኔ ጋር ሆነሃል ወዳጄ በውስጤ በላይ ከጎኔ ከደጄ አለኝታዬ አለኝታዬ መቆሚያዬ መቆሚያዬ ደገፍ ማያዬ ተንበርክኬ አሸነፍኩኝ እጅ ሰጥቼ ድል ነሳሁኝ በጩኸቴ መዳን ሆነ አበሳዬ ተከደነ ተከትዬው ከፊት ቀደምኩ የሱም ብዬ ከምን ጎደልኩ ስፈልገው ጸኑ እግሮቼ ኃይሌ ሆነኝ ተሟጋቼ አሜን 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 አሸነፍኩኝ እጅ ሰጥቼ ድል ነሳሁኝ በጩኸቴ መዳን ሆነ አበሳዬ ተከደነ ተከትዬው ከፊት ቀደምኩ የሱም ብዬ ከምን ጎደልኩ ስፈልገው ጸኑ እግሮቼ ኃይሌ ሆነኝ ተሟጋቼ በመጨነቅ ስራት በመማፀን መጓደድ በር በመዝጋት ክፉን ማምለጥ እርዳኝ ብዬ ሁሉን መብለት ከአንተ ሰምቶ የውስጥ ውበት አቤት ብዬ አለኝ ማለት ከአንተ ዘግነው ማደር ሆኖልኛል ስም ይክበር ሃሌሉያ 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 እላለሁ ሃሌሉያ 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 እላለሁ ሃሌሉያ ለጌታ ኢየሱስ በቀትር ሃሌሉያ በምሽት ሃሌሉያ በሌሊት ሃሌሉያ ሁሉ እንዳለ ሆኖ ሳይቀየር ሃሌሉያ 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 thank you so much hallelujah Lord we give you thanks we worship you
You are our Lord. You are our King. We give you glory. We magnify your name, Jesus. You are our Lord. We love you every time. We love you every time, Lord, because you are in our heart. You give us strength to move more, Lord. Lord, you help us in our life, Lord, in each circumstance, Lord. We feel you, Lord. You are with us, Lord. We give you thanks. We worship you. Lord, you are our Father, Lord. We call you Father, Lord. We came to you. You accept us with our sin, then you clean us with your blood. We give you thanks for everything you do for us, Lord. Hallelujah. We call you Baba. Hallelujah. Jesus, you are Lord of Lords, you are King of Kings. We love you so much. You are our Lord. We give you glory. In Jesus' name, amen. ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን። አብረህን ስለነበርክ ተመስገን። ጌታ ሆይ ስለረዳህን ስም ይባረክ። ከአንተ የተነሳ ነው ጌታ ሆይ የመቆማችን ምክንያት። ኢየሱስ ክበር ከፍ በልልን። ጌታ እግዚአብሔር ዋጋን የከፈልክልን እግዚአብሔር ሆይ እኛን ደግሞ ጌታ እግዚአብሔር ከኃጢአት ከበደላችን ከመተላለፋችን ሁሉ ጌታ እግዚአብሔር አጥበህ አንጽተህ እግዚአብሔር ሆይ የመንግስት ወራሾች እንድንሆን ያደረግከን አንተ ነህ። እግዚአብሔር ሆይ ከኛ የሆነ አንዳች ነገር የለም፣ ሁሉ ባንተ ነው የሆነልን። እናመሰግንሃለን፣ ከፍ ከፍ እናደርግሃለን። ክብር ምስጋና ውዳሴ ለስም ብቻ ይሁን። አብረህን ሁን። አሁንም አንተ ተናገረን፣ ቃልህን ጌታ ሆይ በልባችን ላይ እግዚአብሔር ሆይ አትምልን። በእውነት ጌታ ሆይ ሜዲቴት እንድናረግ እርዳን። ዕለት ከዕለት ከአንተ ጋር እንድንራመድ አቅም ጉልበት ሁነን ጌታ ሆይ እናከብርሃለን፣ እንወድሃለን፣ እናነግስሃለን። በናዝሬቱ በኢየሱስ ስም ስትል ስማን። አሜን። ወገኖቼ ከእግዚአብሔር ቃል አንድ ስፍራን አነባለሁ። ፌስቡኬ በጣም እየተጠለፈ ምንም ልገባ እንዳልችል እያደረገኝ በጣም ተቸግሬያለሁኝ። አሁንም እንደገና ሪፖርት አድርጌ ነው የተለቀቀልኝ እና በጣም ነው ግራ የገባኝ። እንዴት እንደማደርገው አላውቅም። ወደ ዩቱብም ዳውንሎድ ሳረግ ይዘጉብኛል። እንደገና ደግሞ በፌስቡክም ደግሞ ልለቀው ስል በጣም አስቸጋሪ ሆኖብኛል። እንዴት እንደሆነ አይገባኝም። ግን ጌታ መንገድ አለው። እግዚአብሔር መልካም ነው። እግዚአብሔር ያለው ነገር ሁሉ ይሆናል። ሁልጊዜ በዚህ ፌስቡክ ላይ ወይንም ደግሞ ሚዲያ ላይ ለመታየት ይከብዳል። ማለት አንዳንድ ነገር የማደርገው ነገር ካለኝ ብዙ ጊዜ ወደ ሚዲያ አልመጣም። በመሃል ባቋረጥኩበት ሰዓት ሀክ ያደርጉታል እና ጌታ እንግዲህ ጣልቃ ይግባ። ያንን የሚያደርጉ ሰዎች ልብ ይስጣቸው። አንዳንዶቹን ያው ከነ ፕሮፋይላቸው እያየሁ ነው ያለሁት። እግዚአብሔር ማስተዋል ይስጣቸው። ሌላ ምንም ማድረግ አይቻልም። እግዚአብሔር አዋቂ ስለሆነ ማለት ነው። እና ጥሩ አይደለም ግን በሰው ሀቅ ላይ መስራት የትም አደርሰንም፣ እልፍም አንልም ምንም ነገር በቃ። ሁልጊዜ ደግሞ ሚዲያ ላይ መቆምና መገኘት የለብንም። ምክንያቱም ብዙን የምናደርገው ላይፋችን የሚፈልገው በላይፋችን መስራት ያለብን ነገሮች ስላሉ ማለት ነው። እና ዞር ስንል የሉም ብለው ሀክ ማድረጉ ጥሩ አይደለም እና ያ ጥሩ እንዳልሆነ በዚህ አጋጣሚ ልናገር ፈልጋለሁ። ጌታ ይባርካችሁ። እርስ በርሳችንን ጋይድ እንደራረግ፣ በቃ እንጠባበቅ። ማለት ሌላ ሰው ፖስት ያደረገው ነገር ካለ ይሄ እሱ አይደለም ብለን ማድረግ ዲናይ ማድረግ መቻል አለብን እና ይሄንን ልል እፈልጋለሁ። አይ ላይክ ቱ ሴይ ላይክ when someone hack somebody Facebook and post, just let them to know, like, you know what's the person he is posting most of time if you are a friend for long time. So just make them to be stop, like, you know, like this is not hers, by saying, you know, by denying what they post, you know. So I have little bit hard time with my Facebook. Everyone just hack it, and just even sometimes I can't make a call, you know, my phone too is hacked and I didn't know why it is. But for me now it's just like I like to just mention what it's going, you know. Thank God for everything. I like to read from God words now.
እግዚአብሔር ትልቅ አምላክ ነው። ጌታ ይናገራል በአንድም በሁለትም፣ የሰው ልጅ ግን አያስተውልም ይላል የእግዚአብሔር ቃል። ማስተዋል እግዚአብሔር ይሁነን። ዛሬ የማነበው ቃል ከመዝሙረ ዳዊት ምዕራፍ 147 ነው። ምዕራፍ 147 መዝሙረ ዳዊት ከቁጥር 1 ጀምሮ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። ኢየሩሳሌም ሆይ እግዚአብሔርን አመስግኚ፣ ጽዮንም ሆይ ለአምላክሽ እልል በይ። የደጆችሽን መወርወሪያ አጽንቷልና ልጆችንም በውስጥሽ ባርኳልና በወሰንሽም ሰላምን አደረገ። የስንዴንም ስብ አጠገበሽ። ነገሩን ወደ ምድር ይሰድዳል፣ ቃሉም እጅግ ፈጥኖ ይሮጣል። አመዳይን እንደ ባዘቶ ይሰጣል፣ ጉምን እንደ አመድ ይበትነዋል። ሃሌሉያ። በበረዶውስ ፊት ማን ይቆማል? ቃሉን ልኮ ያቀልጠዋል። ነፋስን ያነፍሳል፣ ውሆችንም ያፈሳል። ቃሉን ለያዕቆብ ሥርዓቱንና ፍርዱን ለእስራኤል ይናገራል። ለሌሎች አሕዛብ ሁሉ እንዲህ አላደረገም፣ ፍርዱንም አልገለጠላቸውም። ሃሌሉያ ይላል የእግዚአብሔር ቃል። ጌታ ስሙ ይባረክ። ጽዮን ሆይ ለአምላክሽ እልል በይ ይላል። እልል በይ፣ ምስጋናን ስጪ፣ እግዚአብሔር አምላክሽን አክብሪ። እግዚአብሔር አምላክሽ ሊከበር የሚገባው ነው። እልልታ ድምፅሽን አሰሚ ነው። ጌታ ስሙ ይባረክ። ወገኖቼ ዛሬ እግዚአብሔርን ልናመልከው ልናመሰግነው ይገባል። ምክንያቱም ምስጋና የሚገባው አምላክ ነው። እሱ 24 አወርስ እኛን የሚጠብቅ አምላክ ነው። እኛ ደግሞ ከሰዓታችን የተወሰነ ሰዓትም ቢሆን ለእግዚአብሔር ሰጥተን እግዚአብሔርን ልናመሰግን ይገባል ማለት ነው። ምክንያቱም እግዚአብሔር ሃሌሉያ እኛን የሚጠብቅ አይተኛም አንቀላፋም። እሱ የማይተኛ የማያንቀላፋ እኛን ሌሊትና ቀን የሚጠብቀን አምላክ ነው። ስለዚህ ይሄንን ጌታ ደግሞ እኛ ካለን ሰዓት ላይ አንስተን እግዚአብሔርን ልናከብርና ምስጋና ልንሰጠው ይገባል። የደጆችሽን መወርወሪያ አጽንቷልና ይላል። የደጆችሽን መወርወሪያ አጽንቷልና። ወገኖቼ በሕይወታችን መጽናት ያለበት የእምነት ኃይላችን ምን ያህል ጸንቶ ይሆን? እንድንጸና እግዚአብሔር ይፈልጋል። ምክንያቱም መከራ በመጣ ጊዜ እንዳንናወጥ፣ ችግር በመጣ ጊዜ እንዳንወድቅ፣ እንዳንገዳገድ ጽናት ያስፈልጋል። ለዚህ ነው በእግዚአብሔር ቃል ላይ በዚህ ስፍራ ላይ የደጆችሽንም መወርወሪያ አጽንቷልና ይላል ሲል ስለ መወርወሪያው፣ ስለ እንጨቱ፣ ስለ በሩ ገዶት አይደለም እግዚአብሔር ይህንን የሚናገረው። የእኛን የእምነት ኃይላችን ነው። የውስጥ ያለንን ለእግዚአብሔር ያለንን ነገር ነው። ስለዚህ እግዚአብሔር ጽናትና ብርታት እንዲሆነን፣ አቅም እንዲሆነን ዕለት ከዕለት ፊቱን መፈለግ አለብን። ምክንያቱም ሰው በኃይሉ አይበረታም በመንፈስ ቅዱስ ኃይል ካልሆነ በቀር ይላል ቃሉ። ስለዚህ እንደ ቃሉ እንድንበረታ እንድንተጋ በእግዚአብሔር ፊት እግዚአብሔርን እየተማጸንን ፊቱን እየፈለግን ከእግዚአብሔር ዘንድ ጽናት ያስፈልገናል። በእምነታችን ማለት ነው። ውስጣዊ ጽናት፣ ውስጣዊ ማንነታችን የጸና እንዲሆን ማለት ነው። የእግዚአብሔር ስም ብሩክ ይሁን። ሃሌሉያ። ልጆችሽን በውስጥሽ ባርኳልና ይላል። ወገኖቼ ስንቶቻችን የተባረክንበትን አስበን እናውቃለን? እግዚአብሔር እኮ ልጆችን ሲሰጥ ልጆች ራሳቸው በረከት ናቸው። በቃ በረከት ናቸው። እግዚአብሔር በልጅ ሲባርክህ፣ ልጅ ሲሰጥህ ትልቁን በረከት ሰጥቷል። ሕይወትን የሚያክል ነገር ማለት ነው። ነፍስን ያለውን ነገር ማለት ነው። ከሁሉም በላይ የሆነውን ነገር ማለት ነው። ሕይወት ትልቅ ነገር ነው። ሕይወት ባለው ነገር እግዚአብሔር ባርኮናል ማለት ነው። ልጆች ሲኖረን መኖራቸው ብቻ ለእኛ በረከታችን ነው። በቃ በሕይወታቸው ወደኛ ሕይወት ውስጥ እግዚአብሔር እነሱን ማምጣቱ ራሱ ይሄ ትልቅ በረከት ነው። የእግዚአብሔር ስም ብሩክ ይሁን። እግዚአብሔርን ልናመሰግን ይገባል። ምክንያቱም ምንድን ነው የሚለው እዚህ ጋር? ልጆችሽንም በውስጥሽ ባርኳልና ይላል። ባርኳልና። ሃሌሉያ። ጌታ ስሙ ይባረክ። ስለተሰጡን ልጆች እግዚአብሔር ስሙ እየተባረከ ይሁን።
እግዚአብሔር ማህፀናችንን ባርኮ ልጆች መስጠት ማለት እንደ ቀላል ነገር እንዳናየው፣ እንደ ቀላል ነገር እንዳናስበው በረከት ነው ይሄ። ስለዚህ እግዚአብሔር ይባርካል። እግዚአብሔር በፈለገው መንገድ ይባርካል። በፈለገው ነገር በጤንነት ይባርካል፣ በልጅ ይባርካል፣ በቃ በሚያስፈልገን ነገር በህይወታችን ውስጥ ኒድ ባለብን ነገር ላይ ሁሉ መጥቶ እሱ ይባርካል። ስለዚህ ነው እግዚአብሔር በረከትን እንደሚለቅ ሃሌሉያ እግዚአብሔር እንደሚባርክ በዚህ ስፍራ ላይ ይናገራል። ልጆች ራሳቸው በረከት ናቸው። የእግዚአብሔር ስም ብሩክ ይሁን። በወሰንሽም ሰላምን አደረገ ይላል። በወሰንሽም ሰላምን አደረገ። ዓለም በዚህ ሰዓት ታውካ ባለችበት በብዙ ነገር ብዙ ቦታ ላይ የምንሰማው ነገር በሙሉ ደስ በማይልበት ሰዓት፣ ነገር ግን የእግዚአብሔርን ያለው ሰው ሁልጊዜ ደስታው የተጠበቀ በዝማሬ እግዚአብሔርን የሚያመልክ በእውነት ነው የምላችሁ። ሚዲያውን እንደዚህ ስንመለከት ማለት ነው በቃ የእግዚአብሔር ሰዎች እግዚአብሔር ሲያመሰግኑ፣ ሲያመልኩ፣ ሲዘምሩ፣ ሲዘሉ ስናይ በውጭ ያለው ጫጫታ አያውከንም ማለት ነው። ጌታ ስሙ ይባረክ። ከውጭ ስላለው ጫጫታ ከመጸለይና በእግዚአብሔር ፊት ከማቅረብ በስተቀር ውስጣችንና አይምሯችንን እኛ በክርስቶስ የተጠበቀ ልብ አለን። ምንም ነገር የሚያውከንና የሚያስጨንቀን ነገር የለም ማለት ነው። ምክንያቱም በዚህ ዓለም ስንኖር ስለዚህ ዓለም ስለሚጠፉት መቃተት፣ ስለሚሆነው ነገር፣ ስለሚከሰተው ችግር እኛ መቃተት መጸለይ እንጂ አይምሯችንንም ሆነ ልቦናችንን ልንረብሽ አይገባም። ምክንያቱም እግዚአብሔር ቅጥራችንን በቃ ሰላም አድርጎታል። ቅጥራችንን ሰላም አድርጎታል። ውስጣችንን በሰላሙ ሞልቶታል። አይምሯችን በሰላሙ ተሞልቷል። የእግዚአብሔር ሰላም ልባችንን ሞልቷል። የእግዚአብሔር ስም ብሩክ ይሁን። በውስጣችን ያለው ኢየሱስ እሱ ሰላምን ሰጥቶናል። ጌታ ስሙ ይባረክ። ከዓለም የምንለይበት በዚህ ነው። ጌታን ልናከብረው ይገባል ወገኖቼ። ሃሌሉያ። ወሰንሽንም አለ። በቃ ወሰን ሲባል እኮ ከዚህ በቃ ያለን ነገር በሙሉ ማለት ነው። የተሰጠን ነገር በሙሉ አይደለም፣ እኛ ብቻ አይደለም፣ ቤታችን ብቻ፣ ቤተሰባችን፣ አካባቢያችን፣ ሁለንተናችን፣ ቅጥራችን በሙሉ የተጠበቀ ማለት ነው። ወሰን ሲል የተሰጠ የኛ የሆነ ለኛ የተሰጠ ነገር ሁሉ ተጠብቋል ማለት ነው። ጌታ ስሙ ይባረክ ወገኖቼ። እንደዚህ ስናስተውለው ቃሉን በጣም 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 ውስጣችን ረፍት ያገኛል። ጌታ ስሙ ይባረክ። ወሰንሽን ሰላም አደረገ ይላል። የስንዴንም ስብ አጠገበሽ። ሃሌሉያ። ኢየሱስ ጌታ ነው ወገኖቼ። ሰው ሰርቶ ደክሞ ሰብስቦ ሳይበላ እንኳን መሞት አለ። እግዚአብሔር ከዛ ይጠብቀን። እግዚአብሔር ከዛ ይጠብቀን። ምክንያቱም በዚህ ስፍራ ላይ እግዚአብሔር ቃል እንደሚለው የስንዴንም ስብ አጠገበሽ ይላል። ለኛ የሚያስፈልገንን ነገር እግዚአብሔር እስከምንጠግብ ድረስ ለኛ ይሰጠናል። የመስጠትን ጉዳይና በረከትን ብቻ ልሰብክ አይደለም። በዚህ ሰዓት የእግዚአብሔርን ህልውና፣ የእግዚአብሔርን ሁሉን ቻይነት፣ የእግዚአብሔርን እልሻዳይነት፣ የእግዚአብሔር የጠራን አምላክ የታመነ አምላክ እንደሆነ ማለት ነው ወገኖቼ። በሱ ላይ ማረፍ ይሁንልን። በሱ ላይ ስናረፍ እነኚህ ነገሮች በሙሉ ፊል እናረጋቸዋለን። በሰውነታችን፣ በማንነታችን፣ በውስጣችን በምንኖረው ኑሮ በህይወታችን ፊል እናረጋቸዋለን። የእግዚአብሔር ስም ብሩክ ይሁን። ጌታ ስሙ ይባረክ። እየተሰማን ማለት ነው። ጌታ ስሙ ይባረክ። የስንዴንም ስብ አጠገበሽ፣ በቃ ያጠግብሻል አለ። ጌታ ስሙ ይባረክ። ምንም ነገር የሚጎልብን ነገር የለም። ጌታን ብለን ነገሩንም ወደ ምድር ይሰዳል፣ ቃሉንም እጅግ ፈጥኖ ይሮጣል። አመዳዩ እንደ ባዘቶ ይሰጣል፣ ጉሙን እንደ አመድ ይበትነዋል፣ በረዶንም እንደ ፍርፋሪ ያወርዳል። ወደኛ ሀገር ብትመጡ ይሄንን ታዩታላችሁ። በረዶንም እንደ ፍርፋሪ። አይገርማችሁም?
በረዶ በጣም ትልልቅ ሆኖ ኢትዮጵያ አጋጥሟችሁ ከሆነ በጣም ኃይለኛ ዝናብ በሚዘንብ እና ይሄ ብልጭታ ምናምን ሲኖር የሚወርድ በረዶ አለ። እኔ የመጀመሪያ ልጄን እርጉዝ ሆኜ እንደዛ አጋጥሞኛል። ቤታችን ጣራ ሁሉ ተበጥሶ ይወርድ ነበረ እና በትልልቅ በረዶ ማለት ነው። ያንን እንደ ብናኝ አድርጎ ማለት ነው። በአሁኑ ሰዓት እንደምናየው ደግሞ ማለት ነው እንደ ብናኝ አድርጎ ሃሌሉያ ጌታ ስሙ ይባረክ። ልክ እንደ አመድ ማለት እኮ ነው። እንደ ብናኝ አድርጎ በጣም በቃ ድቅቅ ያለ አድርጎት ማለት ነው። እግዚአብሔር ሁሉን ቻይነቱን ነው ይሄን የሚያሳየን የሚናገረን ቃሉ ኤልሻዳይ እንደሆነ ሁሉ የእሱ እንደሆነ ሁሉን እንደፈለገው ማድረግ የሚችል አምላክ እንደሆነ የእግዚአብሔርን ታላቅነት እንድናስብ በዚህ ውስጥ ይረዳናል። ጉምንም እንደ አመድ ይበትነዋል፣ በረዶንም እንደ ፍርፋሪ ያወርደዋል። በቃ እንደ ፍርፋሪ ያወርደዋል። ስታር ትመስላለች። አሁን እዚህ ስትወርድ እጃችን ላይ እንደዚህ አድርገናት ስናያት ትንንሽ ስታር ነው የምትመስለው፣ በረዶዋ ማለት ነው። መሬት ሲደርስ ግን ተከምሮ በቃ ልክ የሆነ ትልቅ ነገር ይሆናል እና በጣም የሚገርም ነው። ይሄ ከእግዚአብሔር የተነሳ ነው። የጌታ ድንቅን ስራ ነው፣ ድንቅ አሰራር። ስሙ ይባረክ። ቃሉን ልኮ ያቀልጠዋል አለ። ያንን የተከመረውን ወገኖቼ እዚህ ጋር መታችሁ ብትመለከቱ በአካፋ አንዳንድ ሰዎች ጠዋት ሲዝቁት ይወጉታል። ሲወጋ ራሱ የማይሰበር ነው። በጣም ከባድ ነገር ነው። ለመስበር ራሱ ይከብዳል። ራሱ በራሱ ጊዜ ቀልጦ ካልጠፋ በስተቀር። በጣም የሚገርመው ግን እግዚአብሔር ለሱም መፍትሄ አለው። እግዚአብሔር ለሱም መፍትሄ አዘጋጅቷል ወገኖቼ። ፀሐይም ብልጭ ይላል። በቃ በረዶ ወርዶ እንዲተከምሮ እያለ ከትንሽ ደቂቃ በኋላ ፀሐይዋ ቦፍ ብላ ትወጣለች። ይሄንን ጌታ እኮ ነው ያደረገው፣ የእግዚአብሔር ጥበብ ማለት ነው። በዛ በፀሐዩ ደግሞ ራሱ ቅልጥ ብሎ ደግሞ ይጠፋል። የእግዚአብሔር ስም ብሩክ ይሁን። ያ የእግዚአብሔር ጥበብ ባይኖር በሰውኛ የሰው ልጅ እንዴት ሆኖ ይዘልቅ ነበረ? ወገኖቼ ጌታ ትልቅ አምላክ ነው። እግዚአብሔርን ትልቅነቱን እናስበው እስቲ። በቃ አሰራሩን ስናስብ የእግዚአብሔር ትልቅነት ይገባናል። ጌታ ስሙ ይባረክ። በበረዶ ውስጥ ፊት ማን ይቆማል? ቃሉን ልኮ ያቀልጠዋል አለ። በበረዶ ውስጥ ፊት ማን ይቆማል? ሃሌሉያ! ማን ይቆማል? በጣም ተሸፋፍነን በምን ተጆብነን ነው የምንወጣው፣ ስንወጣ ማለት ነው። እና ማን ይቆማል አለ። ቃሉን ልኮ ያቀልጠዋል። የእግዚአብሔር ስም ብሩክ ይሁን። አይደንቃችሁም? ይሄ ተፈጥሮን እንኳ እግዚአብሔር በኦርደር አስቀምጦታል። እንኳንና የኔንና የእናንተን ህይወት ማለት ነው። የኔና የእናንተ ህይወት ደግሞ ምን ያህል እንደሚገደው አስቡ። እንዴት እንደሚጠነቀቅልን ጌታ ስሙ ይባረክ። ሃሌሉያ! ቃሉን ልኮ ያቀልጠዋል፣ ነፋሱንም ያነፍሳል፣ ውሃውንም ያፈሳል። ቃሉን ለያዕቆብ ስርዓቱንና ፍርዱን ለእስራኤል ይናገራል። በሌሎች አሕዛብ ሁሉ እንዲህ አላደረገም፣ ፍርዱንም አልገለጠላቸውም አለ። አይገርማችሁም? ስርዓቱንና ፍርዱን ለእስራኤል እግዚአብሔር ምን ያህል ለሰው ልጅ እንደሚጠነቀቅ ተመልከቱ። እዚህ ጋር ለእኔና ለእናንተ ጌታ እጅግ ይጠነቀቅልናል። ሃሌሉያ! ስርዓቱንና ፍርዱን ለእስራኤል ይናገራል አለ። በቃ እግዚአብሔር ለሰው ልጅ ምን ያህል ለይቶ እንደሚያስብና የሰው ልጅ ምን ክብር እንደሰጠው ልንረዳ ያስፈልጋል። በዚህ ስፍራ ላይ ይናገራል ካለ በኋላ ለሌሎች አሕዛብ ሁሉ እንዲህ አላደረገም። በቃ ለሌሎች አሕዛብ ሁሉ እንዲህ አላደረገም። ለሱ ለሆኑት ትእዛዙን ይናገራል፣ ይገልጣል፣ ለልባችን ይናገራል፣ ለነፍሳችን ይናገራል። እግዚአብሔር ሊሆን ያለውን ይነግረናል፣ ሊመጣ ያለውን ይነግረናል። እግዚአብሔር ልባችንን ያዘጋጃል። ነፍሳችንን በሁሉ ነገር ከሱ ጋር ከተጣበቅን ድምፁን እንድንሰማ ጆሮቻችንን ይከፍታል፣ ልቦናችንን ያበራል፣ አይኖቻችንን ያበራል።
ውስጣዊ አይኖቻችን እንዲያዩ ያደርጋል። ስለዚህ የእግዚአብሔርን ታላቅነት ወገኖቼ እንድናስብ ያስፈልጋል። ጌታ ስሙ እየተባረከ ይሁን። ጸልዬ እወጣለሁ። ተባረኩልኝ። እንግዲህ እግዚአብሔር እንደ ቃሉ የሆነ አምላክ እንደሆነ እንድናስብ ያስፈልጋል። ዕለት ከዕለት ከእሱ ጋር እንድንተጋ በቃ ኃይላችንን፣ ጉልበታችንን፣ አቅማችንን እሱን አድርገን ጌታን ዕለት ከዕለት ፊቱን እንድንፈልግ እግዚአብሔር እርዳን። ጌታ ስሙ እየተባረከ ይሁን። ጸልዬ እወጣለሁ። ቅዱስና ዘላለማዊ የሆንክ እግዚአብሔር አባትና አምላክ ሆይ እናመሰግንሃለን። አብረህን ስለነበርክ ስለተናገርከን፣ በቃልህ ውስጥ ደግሞ ጌታ ሆይ ለእኔ ለወገኖቼ ለነፍሳችን የሚያስፈልገውን ነገር ስለመገብከን እናመሰግንሃለን። ክብር ምስጋና ለአንተ ብቻ ይሁን። አባቴና አምላኬ ሆይ ይህንን ቃል የሰማች አንዲት ነፍስን ብትሆን ጌታ እግዚአብሔር በእምነቷ ከአንተ ጋር ጸንታ የምትኖርበት የህይወት ቃል እንዲሆንላት በውስጧ ጌታ እግዚአብሔር አባ አንተ እንድታስቀምጥ ጌታ ሆይ ሚዲቴት እንዲያረጉትና ጌታ እግዚአብሔር በእውነት ያንተን ታላቅነት፣ ያንተን ድንቅ ስራ፣ ያንተን አሰራር ሁሉ ጌታ እግዚአብሔር እንዲገረሙበት ጌታ እግዚአብሔር የቃልህን ኃይል አንተ እንድታበራላቸው በኢየሱስ ስም ጸለይኩኝ። ጌታ አምላክ ሆይ እያንዳንዳችንን አብሮነትህ ይክበበን። ጌታ ሆይ ወደ ህልውና ወደ መገኘትህ እግዚአብሔር ሆይ ዕለት ከዕለት ወደ ዘላለማዊ ፍቅር ሳበን። ጌታ ሆይ ሳበን ወደ አንተ ጌታ ሆይ ሰው ሳበን ወደ ህልውና። ዕለት ከዕለት ከአንተ ጋር እንድንሮጥ አቅምና ጉልበት ሁነን ጌታ ሆይ እናከብረሃለን፣ እናመሰግንሃለን፣ እንወድሃለን። ጌታ አምላክ ሆይ አንተ ስለወደድከን ስለመረጥከን እግዚአብሔር ሆይ ልጆች ስላደረግከን ክብር ምስጋና ውዳሴ ለስም ብቻ ይሁን። በናዝሬቱ በኢየሱስ ስም ስትል ስማን። አሜን። ሃሌሉያ። ወገኖቼ እንግዲህ ሼር ማድረግ እንዳትረሱ፣ ለብዙ ሰው እንዲደርስ አድርጉ። ተባረኩልኝ።